ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ እንኳን ደስ አላችሁ፣ እንኳን ደስ ያለን። ከሰዓታት በፊት እጅግ አስደሳች ዜና ተሰምቷል። ፕሬዚዳንት ትራምፕ በሚኒያፖሊስ እና በሚኔሶታ ከተማ የሚገኙ አይሲ ኤጀንቶች ሙሉ በሙሉ ተጠራርገው እንዲወጡ ጥብቅ የተባለ ውሳኔ አስተላልፈዋል። እንዲሁም የአይሲ ኤጀንት ባለስልጣናት በአስቸኳይ ስልጣን እንዲለቁና እንዲቀየሩ አስቸኳይ ውሳኔ አስተላልፈዋል። I would also like to address the chaotic scenes in Minnesota over the weekend. Nobody in the White House, including President Trump, wants to see people getting hurt or killed in America's streets. This includes Renee Good, Alex Preddy, the brave men and women of federal law enforcement, and the many Americans who have been victimized at the hand of illegal alien criminals. ስለዚህ በዛሬ ቪዲዮ ይህንንና እጅግ ብዙ አስደሳች ዜናዎች ተሰምተዋል። በአሜሪካ የምትገኙ ኢትዮጵያውያን በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሙሉ መረጃውን በዛሬ ቪዲዮ የማጋራችሁ ይሆናል። ሙሉ ቪዲዮውን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ መረጃዎችን ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ አድርጋችሁ ሰሞናችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካብራራውላችሁ ወይም እኔ ከነገርኳችሁ በተጨማሪ በራሳችሁ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ዌብሳይቱን መጠቀም ትችላላችሁ። ልክ በዚህ በምትመለከቱት መልኩ ሲከፍት ብሬኪንግ ቼንጅ ኢን ዘ ዩኤስ ኢሚግሬሽን ፖሊሲ የሚል አለ። እዚህ ጋር የምትመለከቱትን የትራምፕ ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን። ከሰዓታት በፊት የተሰሙት በፕሬዚዳንት ትራምፕ ውሳኔ የተላለፈባቸው በርካታ ህጎች አሉ። በርካታ ውሳኔዎች ተወስነዋል። ስለዚህ እነሱ ውሳኔዎች እዚህ ጋር ተዘርዝረው ተቀምጠዋል። አንድ ባንድ ምንድናቸው የሚሉትን እየገባን የምንመለከታቸው ይሆናል። እንደሚታወቀው በተለያዩ የአሜሪካ ግዛቶች የአይሲ ኤጀንቶች ስደተኞችን ማፈስ፣ ማሰር እንዲሁም መግደል እንዲሁም ዲፖርት ማድረግ እንደጀመሩ የሚታወቅ ነው። ወይም አዲሱ ዓመት ከገባ ጊዜ ጀምሮ የአይሲ ኤጀንቶች በከፍተኛ ሁኔታ ስደተኞችን ያለ ጥፋታቸው ሲያስሩ፣ ዲፖርት ሲያደርጉ እንዲሁም ሲገድሉ ጭምር ተመልክተናል። ይህ ውሳኔ የተወሰነው ማለትም ዶናልድ ትራምፕ ከሰዓታት በፊት ውሳኔ ያስተላልፉበትም ምክንያት ባለፈው ሳምንት በሚኒያፖሊስ ከተማ በአንድ አሌክስ በተባለ የ37 ዓመት ነርስ ላይ ማለትም የአሜሪካ ዜግነት ያለው በአሜሪካ የሚገኝ ነርስ ላይ በአይሲ ኤጀንቶች ግድያ ተፈጽሞበት ነበር። ምንም አይነት ጥፋት ሳያጠፋ ማለትም ያለ ምንም ጥፋቱ በአይሲ ኤጀንቶች ተገድሎ ነበር። በዚህ ምክንያት በተለያዩ የአሜሪካ ግዛቶች ስደተኞች እንዲሁም የአሜሪካ ዜግነት ያላቸው አሜሪካኖች ሳይቀሩ ስደተኞችን ደግፈው ሰላማዊ ሰልፍ ሲያደርጉ እንዲሁም አይሲንና የትራምፕን አስተዳደር ሲተቹ እንዲሁም ሲወቅሱ ሰላማዊ ሰልፍ ሲያደርጉም ጭምር ነበር። በዚህም ምክንያት ነው ፕሬዚዳንት ትራምፕ ውሳኔ ሊያስተላልፉ የቻሉት። ከውሳኔዎቹ መካከል እዚህ ጋር እንደምትመለከቷቸው የአይሲ ኤጀንት አባላት ማለትም በሚኔሶታና ሚኒያፖሊስ ከተማ የሚገኙ ኦፕሬሽን ለመፈጸም ማለትም ሚሽን ለመፈጸም የገቡ የአይሲ ኤጀንቶች በአስቸኳይ ሚኔሶታና ሚኒያፖሊስ ከተማን ለቀው እንዲወጡ ዶናልድ ትራምፕ ከሰዓታት በፊት ውሳኔ አስተላልፈዋል። ይህ ውሳኔ የተላለፈበትም ምክንያት በተለያዩ የአሜሪካ ግዛቶች እንደነገርኳችሁ ሰላማዊ ሰልፍ እየተደረጉ እንዲሁም የተቃውሞ ሰልፎች እየተደረጉ ስላሉ ነው። የፕሬስ ሴክሬታሪ ባለስልጣን እንደተናገሩት ወይም የፕሬዚዳንት ትራምፕ ጸሐፊ እንደተናገሩት በአይሲ ኤጀንቶች ስደተኞች ላይ የሚፈጸሙ ድርጊቶች በአስቸኳይ እንዲቋረጡ ዶናልድ ትራምፕ ውሳኔ አስተላልፈዋል። እንዲሁም በአይሲ ኤጀንቶች ከዚህ በኋላ ማንኛውም ሰው ላይ ግድያ ሲፈጸም እንዲሁም ደግሞ አላስፈላጊ ነገር ተደርጎ እንዳልመለከት ሲሉ መግለጻቸውን ፕሬስ ሴክሬታሪዋ ገልጸዋል። ቪዲዮን ተመልክተን እንመለስ። I would also like to address the chaotic scenes in Minnesota over the weekend. Nobody in the White House, including President Trump, wants to see people getting hurt or killed in America's streets. This includes Renee Good, Alex Preddy, the brave men and women of federal law enforcement, and the many Americans who have been victimized at the hands of illegal alien criminals. Saturday's shooting remains under active investigation by Homeland Security Investigations and the FBI. The Customs and Border Protection is also conducting their own internal review. As President Trump said yesterday, the administration is reviewing everything with respect to the shooting, and we will let that investigation play out. But let's be clear about the circumstances which led to that moment on Saturday. This tragedy occurred as a result of a deliberate and hostile resistance by Democrat leaders in Minnesota. እንደተመለከታችሁት ነው ፕሬስ ሴክሬታሪ ወይም የዶናልድ ትራምፕ ጸሐፊ እንደተናገሩት የትራምፕ አስተዳደር ወይም ዶናልድ ትራምፕ ያስተላለፉትን መልእክቶች እንዲሁም ውሳኔዎች በግልጽ ከራሳቸው አንደበት ገልጸዋል። እንዲሁም እዚህ ጋር በሁለተኛ ደረጃ እንደምትመለከቱት የአይሲ ኤጀንት ባለስልጣን ማለትም በሚኔሶታና ሚኒያፖሊስ የሚገኙ የአይሲ ኤጀንት ባለስልጣናት ሙሉ በሙሉ ስልጣናቸውን ለቀው ወደ ካሊፎርኒያ እንዲዘዋወሩ ውሳኔ አስተላልፈዋል።
በምትኩም በሚኒሶታና ሚኒያፖሊስ ከተማ የአይሲ ኤጀንት ባለስልጣን ሆነው የተሾሙ አዲስ ባለስልጣን አሉ። እኚህ ሰውም ለስደተኞች መልካም የሚባል ተግባር እንዳላቸው ማለትም ከዚህ በፊት በነበራቸው ስራ ለስደተኞች መልካም የሚባሉ ነገሮችን ሲያደርጉ የነበሩ ባለስልጣን እንደሆኑ እንዲሁም ደግሞ ለስደተኞች ፍትህን ያመጣሉ ተብሎ እየተጠበቀ ይገኛል። ከዚህ በፊት በነበራቸው ድርጊትም ስደተኞች በእጅጉን የሚወዷቸው ባለስልጣን ስለሆኑ አሁንም ለውጥ ያመጣሉ። እንዲሁም በሚኒያፖሊስና ሚኒሶታ የሚገኙ ስደተኞች የኛ ሰው ኢትዮጵያኖች ደስተኛ ይሆናሉ ተብሎ ይጠበቃል። Also in Minnesota, a federal judge has ordered acting ICE Director Todd Lyons to appear in court on Friday. Judge Patrick Schultz is threatening to hold him in contempt for violating a court order within 7 days or release him. As of Friday, in a court filing, the judge said Lyons, along with Homeland Security Secretary Kristi Noem and others, have failed to comply with dozens of court orders. ሌላኛው በሶስተኛ ደረጃ እዚህ ጋር እንደምትመለከቱት በቺካጎ የሚገኙ ስደተኞች እንዲሁም የአሜሪካ ዜግነት ያላቸው አሜሪካኖች ሳይቀሩ ስደተኞችን ደግፈው ሰላማዊ ሰልፍ ሲያደርጉ ነበር። ሰላማዊ ሰልፍ ሲደረግ የነበረው ማንኛውም ሰው መውጣት የለበትም በተባለበት ማለትም ከፍተኛ በረዶ ባለበት ወቅት ማስጠንቀቂያ በተሰጠበት ወቅት በረዶውን ወይም ማስጠንቀቂያው ሳይበግራቸው ስደተኞችን ደግፈው የተቃውሞ ሰልፍ ሲያደርጉ ነበር። በዚህም ምክንያት ነው ማለትም አሜሪካኖች ስደተኞችን ደግፈው ሰላማዊ ሰልፍ በማድረጋቸው ምክንያት ነው ዶናልድ ትራምፕ ይህንን ውሳኔ በአስቸኳይ በሰዓታት ውስጥ ሊወስኑ የቻሉት። Tonight, despite the brutal cold, a massive crowd of anti-ICE protesters flooding downtown Minneapolis. It's part of today's statewide boycott on work, school, and shopping. What is wrong with you that you would do that to a child? ስለዚህ የዛሬ ቪዲዮ ይህን ይመስል ነበር። ከሰዓታት በፊት በፕሬዝዳንት ትራምፕ የተላለፉት ውሳኔዎች እጅግ አስደሳች እንዲሁም ተስፋ ሰጪ ውሳኔዎች እነዚህን ይመስላሉ። እጅግ በጣም እንደተደሰታችሁበትና እንደወደዳችሁት ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። እንዲሁም በእናንተ በምትገኙበት ስቴት ምን አዲስ ነገር አለ ኮሜንት ላይ አጋሩኝ። እንዲሁም በዚህ በአዲሱ ውሳኔስ የተሰማችሁ ስሜት ምን ይመስላል ኮሜንት ላይ ጻፉልኝ። መግቢያው ላይም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ሰብስክራይብ አድርጋችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች በመለቅበት ጊዜ ቶሎ እንደርሳችሁ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ከ60% በላይ የምትሆኑ ተመልካቾች ቻናሉን ሰብስክራይብ ሳታደርጉ ነው የምትመለከቱ። ስለዚህ ሁላችሁም ሰብስክራይብ አድርጋችሁ እንደዚህ አይነት አሪፍ መረጃዎችን ታገኙበታላችሁ። ቪዲዮንም ከመውጣታችሁ በፊት ሁላችሁም ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ ሰብኩኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ ሰብኩኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል መልካም ጊዜ